እግዚአብሔር ጸባኦት አምላክነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘማዊ መነኩሴ አባ ባጥሌ የሚባል አንድ ደገኛ አረጋዊ መነኩሴ ነበር። ይህም አባት በገዳም ውስጥ በዓት ይዞ የሚኖር መልካም አባት ነበር። ይሁንና አባ ዮሐን የተባለው የገዳም አበምኔት አባቶች መነኮሳት ላይ የተንኮል ወሬን እንደሚቀበልና ክፉን እንደሚሠራ በሰማ ጊዜ በዚያ መሆን እንደማይገባ አምኖ በዓቱን ጥሎ ከገዳሙ ሄደ። ከዚህ ቦታ መውጣት አለብኝ። አዎ ከዚህ ገዳም ወጥቼ ሄዳለሁ። ከገዳሙም ወጥቶ በአሁኗ ግብጽ በድሮዋ እስክንድሪያ በምትባለው አገር መጥቶ መኖር ጀመረ። ታዲያ በዚህ መሃል ማንም የማይጠብቀውንና ከአንድ መነኩሴ ይጠበቃል ተብሎ የማይታሰብ ነገር ማድረግ ጀመረ። ይህ አባባል በእስክንድሪያ ከተማ የሚገኙ ሴተኛ ዳሪዎችንና አመንዝራዎችን፣ ዝሙት ፈጻሚ ሴቶችን ስም ሁሉ የዞረ በመዝገብ ላይ የመዘገበ ሰፍሮ ያስቀምጥ ጀመር። ቀን ከኪራይ ሰራተኞች ጋር እየዋለ መስራት ጀመረ። በዚህም ሥራ ተቀጥሮ ደሞዝ መቀበል ቻለ። ታዲያ አባባል በወሩ መጨረሻ ደሞዝ መቀበያ ቀኑ በደረሰ ጊዜ ደሞዙን ይቀበልና ለቁመተ ሥጋ እንዲሆነው ከደሞዙ ላይ የሽንብራ ቂጣ ገዝቶ ይበላል። ከሽንብራ ቂጣ የተረፈውን ደሞዙን በኪሱ ያደርግና ሴተኛ አዳሪዎችና አመንዝሮች፣ ዝሙት ፈጻሚ ሴቶች ወዳሉበት መንደር በደስታ ሆኖ ይሄዳል። አሁን ቂጣዬን ገዝቻለሁ፣ ይሄ ለምግብ ይሆነኛል። የቀረውንና የተረፈኝን ብር ይዤ እነዚያ ሴቶች ወዳሉበት መንደር ልሂድ። አዎ እነዚያ ሴተኛ ዳሪዎች ወዳሉበት መንደር ልሂድ። ሴተኛ ዳሪዎች ወዳሉበት ሰፈር እንደደረሰም ወደ አንዷ ሴት ቤት ይገባል። ታዲያ በየጊዜው ሲመጣ ወደ ተለያዩ ሴቶች ማለትም ወደ አዲስ ሴት ጋር ነበር የሚገባው። እንዴት ነሽ አንቺ ሴት? ዛሬ ካንቺ ጋር ነው የማድረው። ስለሆነም ወደ ውስጥ ግቢና ራስሽን ለኔ አዘጋጂ ይልና ወደ ሴቶቹ ቤት ይገባል። በሩንና መስኮቶቹን ይዘጋል። ምሽቱን በዚያች ክፍል ውስጥ ከእርሱ ጋር የተፈጠረውን ነገር ሁሉ ለማንም ፈጽሞ እንዳይነገሩ ያስምላቸው ነበር። ዛሬ በዚች ክፍል ውስጥ የሆነውን ነገር ሁሉ ፈጽመሽ ለማንም እንዳትናገሪ በእግዚአብሔር ስም አምልሻለሁ። ለማንም ቢሆን ለማንም ዛሬ በዚህ ምሽት ከእኔ ጋር የሆነውን ነገር በፍጹም ለማንም እንዳትናገሪ። እንዲህ እያደረገ ዓመታት አለፉ። በከተማው ያለ ሁሉም ሰው ይህንን ግብሩን አወቀ። በከተማው ያሉ የእስክንድሪያ ሰዎችም በዚህ በእጅጉ ይበሳጩ ነበር። ታዲያ በዚህ ሁኔታ ጊዜው ነጎደ። አንድ ቀንም አባባት ከእነርሱ ዘንድ ገብቶ ከሚያል አንዷ ሴተኛ ዳሪ ሴት በአደባባይ ሆና እንዲህ ተናገረች። አባባት እና
እናንተ እንደምትናገሩትና እንደምትሰዱት ያለ ሰው አይደለም። እርሱ ንጹህ ሰው ነው። አንድም ቀን ደርሶብን አያውቅም። ከዝሙት ኃጢአት እንድንጠበቅ ወደኛ ከገባና ገንዘብ ከሰጠ በኋላ አይደርስብንም። አብሮንም አይተኛም። ይልቁንም ሌሊቱን ሙሉ ሲያለቅስ ሲጸልይና ሲሰግድ እግዚአብሔርንም ስለምን ያድራል እንጂ ሲነጋ ምሽቱን ሁሉ ሲጸልይ እንደነበረና ከኛ ጋር ምንም እንዳልፈጸመ እንዳንናገር አስብሎን ይወጣል። እስከዛሬ የሚሆነው ይህ ነው። ነገር ግን አባባት ሴቶቹ ጋር በገባ ጊዜ ይህንን ግብሩ ለማንም እንዳይገልጡ ፈጽሞ አስምሏቸዋልና እርሷም መሐላ አፍርሳ ተናግራለችና ጋኔን ይዞ አሳበዳት። ሰዎችም ይህንን ክፉ ሽማግሌ ክፉ ሥራ የለበትም ብላ ውሸት ተናግራለችና እግዚአብሔር ቀጣት፣ ይህም መልካም ነው ተባባሉ። ይህንን በእርሷ ላይ የሆነውን ያዩ ሌሎቹ ሴተኛ አዳሪ ሴቶችም እነርሱም እንደርሷ እንሆናለን ብለው ፈርተው እውነታን ነው ብለው ለመመስከር አልደፈሩም፣ ዝም አሉ። ጊዜያት ሄዱ፣ ቀናት ነጎዱ። አባባት አሁንም ይህንን ማድረጉን አላቆመም። እንደውም እገሌ የምትባል ሴት በዚህ ቀን ትጠብቀኛለች እስከ ማለትም ደረሰ። ታዲያ የሕዝቡ ሐሜትና ማጉረምረም ከጊዜ ወደ ጊዜ እየጨመረ መጣ። እማዬ ይሄ መነኩሴ ነው እንዴ? መነኩሴ እንደዚህ ያደርጋል? ገዳም ስንሄድ ግን ያዩአቸው መነኮሳት እንደዚህ አይደለም። አይ ልጄ እንደዚህ አይነት መነኩሴማ አናውቅም። እንዴ የረከሰ እንዴት መነኩሴ ነው ይላል? ምንም የማይመስል ነገር ነው። የሚሰማው ነገር እኮ እንደው የሚያስገርም ከመጀመሪያም ቀልብ ያልወደዱ ወይ ምንኩስናውን ወይ ደግሞ አለማግኘቱን መምረጥ ነው። ምንኩስና ቀሚሱን ቢጥል ምን አለ? የተረገመ አስመሳይ ሽማግሌ አባ ባጥልም እንዲህ አላቸው። እኔ እንደ ሰው ሁሉ ሥጋ የለኝምን? ወይንስ እግዚአብሔር መነኮሳትን ተቆጥቶ በፍትወት ተቃጥለው እንዲሞቱ ትቷቸዋልን? አላቸው። እነርሱም የምንኩስና ልብስን ጥለህ ሚስት አግባስ ይሻላል። ወይ ገዳምህን ወይ ከተማን ምረጥ መሆን ያለበትን አሉት። እርሱም እንዲህ መለሰላቸው፣ አዎን ብወድ በሚስቴ እጠነቀቃለሁ፣ በዚህም በክፉ አናናር እኖራለሁ። እናንተ ግን ከእኔ ዘንድ ሂዱ። ምን ትሻላችሁ? በእኔ ላይ እግዚአብሔር ፈራጆች አድርጓቸዋልን? ይልቁንስ እናንተ እንዳይፈረድባችሁ ለራሳችሁ አስቡ። ፈራጅ አንድ ነውና ዕለቲቱም አንዲት ናትና አላቸው። ይህም ቅዱስ በእግዚአብሔር ዘንድ ተቀባይነትን አገኘ፣ በሰው ዘንድ ግን የተናቀ ሆኖ ኖረ። ከእርሱ ጥቅም ያገኙ አመንዝሮችም ዝሙታቸውን ተው። ከእነርሱም ውስጥ ብዙዎቹ ከዚህ የዘማዊነት ሕይወት ወጥተው በሕጋዊ ጋብቻ ተወስነው መኖር ጀመሩ። ሌሎቹም ወደ ገዳም ገብተው መንኩሰው በጾምና በጸሎት ተወስነው መኖር የጀመሩም አሉ። በአንዲት ዕለትም ከአንዲት አመንዝራ ቤት ሲወጣ ያቺን ሴት አስቀድሞ የለመዳት አንድ ሰው አገኘውና ይህ ሽማግሌ እስከ መቼ ድረስ በዚህ ክፉ ሥራ ይኖራል ብሎ ፊቱን በጥፊ መታው። ከዚህም በኋላ በአንዲት ቀን በባቱ ውስጥ ሰግዶ ነፍሱንም በእግዚአብሔር እጅ ሰጥቶ በቤቱም መድረክ የዚህች አገር ሰዎች ጊዜው ሳይደርስ በማንም ላይ አትፍረዱ እንዳይፈረድባችሁ የሚል ጽሑፍ ተጽፎ ተገኘ። በጸሎቱ የሚገኝ በረከቱ ከእኛ ጋር ለዘላለሙ ይኑር አሜን። የዚህ ጻድቅ አባት ታሪክ በመጋቢት 14 መጽሐፈ ስንክሳር ላይ ሰፍሮ ይገኛል። ስለ እያንዳንዳችን ግብ በሕሊናችን የምናስበውን ጭምር ቅንጣት ሳይቀር የሚያወጥ የምናደርገውን ብቻ ሳይሆን ልናደርግ ያለነውን ነገር ገና ሳናደርግ ከዘመናት በፊት የሚያውቀው እርሱ ልዑለ ባሕሪ ቅዱስ እግዚአብሔር ብቻ ነው። ልብ የሚያስበውን ኩላሊት የሚያጥሰውን የሚያውቅ ሳያዳላም ለእያንዳንዳችን እንደየግብራችን የሚፈርደው እርሱ አንድ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው።
እኛ ደካማና ሥጋ ለባሽ የእጅ ሥራዎቹ ነን። ከሰኮንዶች በኋላ እንኳን ምን ሊከሰት እንደሚችል ማወቅ ቀርቶ ከጥቂት ቀናት በኋላም ያለፈውን ማስታወስ የምንቸገር ደካማ ፍጡራን። ታዲያ በዚህ ልክ ታናሽ መሆናችንን አውቀንና ተገንዝበን ለእግዚአብሔር ተገዝተን ቃሉንም እየፈጸምን መኖር ሲገባን፣ ብዙዎቻችን ግን በሌሎች ላይ ለመፍረድ ስንሮጥ ይስተዋላል። ሐሜትና ሽንገላ፣ ስድብና የሐሰት ምስክርነት፣ ውሸትና ተንኮል አይርቁንም። ሌሎች ላይ ለመፍረድ ስንቻኮል በእኛ ላይ ያለው ጉድፍ አይታየንም። በእኛ አይን ላይ ያለውን ቆሻሻ ሳናነሳ ሌላው ላይ ስላለውን ከን ለመናገርና ጣት ለመቀሰር መሞከር ይቀልናል። እኛ ከውጭ ባየነው ብቻ ጣታችንን የምንቀስርበትና በሐሜት የምንበላው ሰው ግን ምናልባትም በእግዚአብሔር ዘንድ ታላቅ ቦታ ያለው ምስጉን ይሆናል። አሊያም ከበደል ለመራቅ በንስሐ መንገድ እየተመላለሰ ከኃጢአት ከዲያብሎስ ጋር ሊነገር የማይቻል ታላቅ ውጊያን እየተዋጋ ያለ ትሑት ነፍስ ይሆናል። ሁሉን የሚያውቅ ሁሉን የሚረዳ ሁሉንም የሚረዳ ቅን ፈራጅ፣ ትሑት ዳኛ፣ አዛኝ አባት፣ ቅዱስ አምላክ ልዑል እግዚአብሔር ብቻ ነውና በእኛም እንዳይፈረድብን በሌሎች ከመፍረድ መቆጠብና በንስሐ መመላለስ ይገባናል። በዚህ መንገድ ስንሄድ ከራሳችን አልፈን በአንድነት ቆመን የቅድስት ቤተ ክርስቲያንን ጠላቶች ማሳፈር እንችላለን። በሀገርና በወገን የመጣል መዓት በንጽሕና የቆመ በንስሐ የሚመላለስና ከሥጋ ፍሬዎች ተቆጥቦ በመንፈስ ፍሬዎች ጸንቶ ቅዱስ ሥጋውን ክቡር ደሙን የሚቀበል ሕዝብ መመከት ይችላልና እንዳይፈረድባቸው አትፍረዱ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ እናቱ ቤዛዊተ ዓለም ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስለ ቅዱሳኑ፣ ስለ ጻድቃኑ፣ ስለ ደናግናን፣ ስለ መነኮሳቱ ብሎ ይህንን ለማድረግ የበቃን ያደርገን።